ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ደህና ናችሁ ወይ? ያላችሁ ወይ? እንዴት ናችሁልኝ? ዛሬ የሆነ ሰዓት ፖስት አድርገው ይህን ብሩኬ ቴንኪው አርሶ ጊፍት ነው ማለት ነው። በመጀመሪያ ያው እንኳን ደስ አለህ በድጋሚ ብሩኬ። የምር አንዳንድ ሰዎች ሰብስክራይብ እያነሱ ነበር ከእንትን ላይ ማለት ነው። እና ከሰብስክራይብ ማለት እያነሱ አየሁኝና እንዲሁም ስክሪንሼት ምናምን ተደርጎ ፖስት ተደርጓልና እንደው ፈጣሪ ግን እንደ ሰው ልጅ ቢሆን አልኩኝ። የእውነት ፈጣሪ እንደ ሰው ቢሆን እዚች ምድር ላይ የእውነት እኔ እንጃ እርስ በርሳችን እስካሁን ድረስ ምንኖረው ባይመስለኝም እንጠፋፋለን እርስ በርሳችን እያልኩ ነበርና ሰብስክራይብ እያነሱ በነበረበት ሰዓት በትላንት ነው ቪዲዮ ወዲያውኑ እሱ ደግሞ 250 ገባና ገረመኝ የምር ማለት ነው የፈጣሪ ስራ። እና በዚህ አጋጣሚ ማንም ሰው ቢሆን ማንም ማለት አንድ ሰው እኔን ላይወደኝ ይችላል፣ ወይም ደግሞ እኔ ሀሳብ ላይ መቸው ይችላል፣ ሊጠላኝ ይችላል፣ ወይም ደግሞ እኔን ዝቅታ ሊፈልግ ይችላል። ግን ደግሞ ሺህ ሰው እኔን ከፍታ የሚፈልግ ወይም ደግሞ ሺህ ሰው እኔን የሚወደኝ ሰው ይኖራልና በዚህ ሁኔታ ውስጥ እያለ 250 መግባት በጣም ደስ ብሎኛል የምር ብሩኬ ማለት ነው። ከዚህ በላይ ገና 200 300 እያላችሁ ገና እነዚህ አራቱ ልጆቹን እነዛን ቆነጃጆች ልክ እንደናንተ ቆንጆ ቆንጆ ልጆችን ወልዳችሁ ገና የልጅ ልጆቻችሁ ዩቲዩበር ሆነው ልጆቻችሁ ዩቲዩበር ሆነው ምናምን ነገር ጎበዝ ሆነው ልክ እንደናንተ አስተማሪ ሆነው እንደምናያቸው ትልቅ ተስፋ አለኝ። ሀይሚዬም ገና 200 300 እያለች ትሄዳለች። ብሩኬም እንደዛው ይቀጥላል። ምንም እዚህ ላይ በቃ የሚባል ነገር የለም። ሁሉም ገና ቀጣይ ነው እና እናንተም ደግሞ ዛሬ ታርቃችሁ እንደውም መብርሃንዬ አደራዋን እናንተ ይሄም ስጦታ ሀይሚ ናት የሰጠችው ብላችሁ በቃ አሳምኑት አይምሯችሁን። እኔ ሀይሚ ናት የሰጠችው ስጦታ ብዬ ውስጤን አሳምኘዋለሁና ምክንያቱም ምንም ቢሆን እኮ አሁን ላይ እነሱ ቢደባበሩም አሁን ላይ ችግር ቢፈጠርም ምንም ቢሆን እዚህ የመድረሳቸው ምክንያት ሁለቱ ናቸው ማለት እኩል ይሄን ዩቲዩብ ሲጀምሩ የየራሳቸውን ቻናል ሲከፍቱ አንድ ላይ ነው የጀመሩት። እዚህ የደረሱት ያደጉት አንድ ላይ ነው እና ስኬቱ የሁለቱም ነው። የብሩኬን ብቻ ሊሆን አይችልም፣ የሀይሚን ብቻ ሊሆን አይችልም። የሁለቱም ስኬት ነው። ሀይሚ ብሩኬ ቻናል ላይ ለፍታለች፣ ብሩኬ ደግሞ ሀይሚ ቻናል ላይ ለፍቷል። በተለይ ሀይሚ ተሰርባበታለች። እንደ በብዛት ብዙ ጊዜ የሆነ ፕራንክ ሲሰራ ወይም ደግሞ የሆነ ነገር ቪዲዮ ብቻ ግን በመጀመሪያ ለስድብ የምትቀርበው ሀይሚ ናትና ሀይሚን በብዛት እዚህ ቻናል ላይ ተረግጣበታለች፣ ተሰድባበታለች፣ ቤተሰብ ሳይቀር ተሰድቦባታል። እና የሀይሚ ስኬት ነው ይሄ ነገር። የሁለቱም የሀይሚ ብቻ ነው ማለትም አልችልም። እና ብዙ ጊዜ ሀይሚ ናት ማለት ሀይሚ ትሰደብበታለች ያልኩበት ምክንያት ለመሰላችሁ ብዙ ጊዜ የፕራንክ አይዲያ እሷ ስለምታመጣ ነው እንጂ ሌላ አይደለም። የፕራንኮች አይዲያ ብዙ ጊዜ ሀይለኛም የምትሆነው እሷ ናት ፕራንክ ላይ። በቃ ብቻ ግን የሆነ ሀርድ ሆና የምትሰራው እሷ ስለሆነች ለዛ ነው ተሰድባበታለች ያልኩት። ያው በዛው ልክ እንደዛው በየቲክቶኩ ስለሚሰድቧት ብዬ ነው። እና ይሄን ስኬት ደግሞ አንድ ላይ ቢያከብሩት ብዬ እኔ በቃ የውስጥ የምኞት ፍላጎቴ ይሄ ነው። በቃ ደግሞ እንደሚያከብሩት አምናለሁ። ማለት ዛሬ ባይሆን ነገ፣ ነገ ባይሆን ተነገ ወዲያ። ምክንያቱም እነዚህ ልጆች ዛሬ ቢነታረኩ ነገ ይታረቃሉ። እና የዛሬን ሳይሆን ማሰብ ያለብን የዛሬን ብቻ አይደለም ነገም ሌላ ቀን ስለሆነ ማለት ነው። እና ይህንን ቀን ደግሞ በደስታ በቅርብ ቀን እንደሚሆን ትልቅ ተስፋ አለኝ። ግን ይሄን ሰዓት ከሀይሚ ውጭ ማን ሊሰጣ ይችላል ውዶች? እኔ ግን ሀይሚ ናት ብዬ ነው የማስበው። ለምን መሰላችሁ? ትላንትና ሀይሚ ምንም እንኳን በብሩኬ ብትከፋ ምንም እንኳን የሆነ ውስጧ ይሆን ያልጠራ ነገር ቢኖር ራሱ ግን ሀይሚ ሰላምን መርጣለች። በቃ ማለት እንግዲህ ብሩኬ ማስተካከል ያለበትን ነገር አስተካክሎ ወደ እሷ ከመጣ በቃ እንደምትመለስ ነው የማውቀው። በቃ ማለት የገባኝ ነገር ይሄ ነው። ሰላም ፈልጋለች፣ ግን ደግሞ
ሁሉን ነገር ትቼዋለሁ በቃ ይቅርታ ብላ እንትን እንዳትል ደግሞ አንደኛ መሸነፍ የሚባል ነገር አለ። ሁለተኛ ውስጧ ላይ ያልጸዳ ብቻ ግን የሆነ ብዙ ነገሮች አሉ። በተለይ ሶሲ ከታብያዋ በምታደርገው ነገር ውስጧ ላይ የሆነ ነገር እንዲፈጠር አድርጋለች። የጠራላት ነገር የለም። ስለዚህ ሀይሚ የሰላም ሰው ሆና ትላንትና በቃ እኔ እናንተ ከዚህ በላይ መሰደብ የለብንም። አንድ ጀግናና ኮስታራ ሴት ያደረገችው ነገር ነው። ከዚህ በላይ መሰደብ የለብንም። ራሳችንን ማስከበር አለብን። በነገራችን ላይ ከምንም በላይ ለራስ ክብር ይበልጣል። ማለት ራሳችንን ስናስከብር ነው ሌላው ሰው ሊያከብረን የሚችለው። እና የሰሞኑ ሁኔታቸው ምንም ሀይሚና ብሩኬን የሚያስከብራቸው አልነበረም። እያደረጉ ያሉት ነገር በቃ የተበላሻሸ ነገር ነበር እና ይሄ ነገር ተሰምቷት በቃ እናንተ ትላልቅ ሰዎች ነን ሊበቃን ይገባል ብላ ነው እንግዲህ ሰላምን የመረጠችው። ስለዚህ ይህንን ሰዓትም እርግጠኛ ነኝ እሷ ናት የምትሰጠው። ምክንያቱም ሰላም ፈጥረዋል፣ አብረው ይቀጥላሉ፣ በፍቅር ይመጣሉ። እሱ ሌላ ጉዳይ ነው። እሱ በብሩኬ እጅ ነው ያለው። ነገሩ መጥራት አለበት እና ነገሩን የሚያጠራው ደግሞ ያው እሱ ነው። ዛሬ ባይገባው ነገ ይገባዋል። ግን እኔ እንጃ ይሄ ነገር ዝም ብሎ ማለት አሁን ሀይሚዬ በቃ ከዚህ በኋላ እንገናኝም ስልክ አላነሳም አይነት ነገር ነው ሁኔታዋ። ግን ብሩኬ ደግሞ ይሄ እንዲሆን አይፈቅድም። ስለዚህ ያው ነገሩን አጥርቶት ይመጣል ብዬ አስባለሁና እኔ እንጃ ብቻ ፈጣሪ አንድ ያደርጋችሁ። እኔ ሌላ ምንም በቃ አሁን ላይ ፍላጎቴ እኔ የእነሱን ደስታ የእነሱን አንድነት በቃ ማየት ነው ያለኝ እንትን ማለት እንጂ እንጃ ሀይሚ እንዲህ ናት ብሩኬ እንዲህ ነው ለማለት ትንሽ ከበድ ይላልና አሁን ላይ ምንም እንዲህ ነው የምንልበት ሰዓት አይደለም። በተለይ ቻሌንጅ የምንጀምር እንደው ግን ማንም እንትን አይላችሁ። በቃ ሁሉም የራሱን ሀሳብ የራሱን ፍላጎት ነው የሚያራምደው እንጂ ቻሌንጅ ብንጀምር እነዚህ ልጆች ይታረቁ የሚል በቲክቶክም በዩቲዩብም አንድ አይነት ሀሳብ ይሁን በሰል ጠንከር ያለ ሰው ቢኖር የሆነ ቻሌንጅ ቢያስጀምረን በቃ የእነሱን አንድ የማድረግ ስራ ብንሰራ ደስ ይለኝ ነበር። የእውነቴን ነው የምላችሁ። እና ብዙ ነገር ነው አሁን ስለ ሀይሚም እየተባለ ያለው ነገር እሷም ሆዷ እንዲሻክር። ሁለተኛ ነገር ደግሞ አንዳንዴ እኛ ከምንናገረው ነገርም አይዲያ ይመጣልና በተለይ አሁን ላይ እንጃ በጣም የቃል ጥንቃቄ ያስፈልጋል ብዬ ነው የማስበው። ምክንያቱም ሁለቱንም የምንወዳቸው ከሆነ ማለት ነው። እና እኔ በቃ ይሄንን ሰዓት የሰጠችው ሀይሚ ናት ብዬ በቃ ራሴን እያጽናናሁ ነው፣ እያስደሰትኩ ነው። ስለዚህ ሁላችሁም እንደዛ ብላችሁ አስቡ፣ ሳሉት። እነሱ ሰላም ሆነው ይመጣሉ። በቃ ጸሎት ጸልዩላችሁ። ሁላችሁም በየእምነታችሁ ዱዓ አድርጉ፣ ጸልዩ።